ከምርሽ ነው ጨረቃ? ይቅር ብዬው ህይወት ይቀጥላል ነው ያልሽው? አዎ ሌላ ምን ማድረግ እችላለሁ? ከምርሽ ነው ይፉ? እንደዚህ ነው የምታደርጊው? ምን ነው አጠፋው እንዴ? ያፌት በህይወት ቢኖር ምን ታደርጊያለሽ? ያፌት ማለት ልጅ ያፌት ነው ወይስ? አይ ያፌት ትልቁ። ምን የማደርግ ይመስላል? እሱንማ እኔ ላንቺ ተውት። አንቺ ማለት ምንም አላደርግም። ያው ይቅር በሉኝ ካለ ይቅር እለውና ህይወት ይቀጥላል። ምን? ከምርሽ ነው ጨረቃ? ይቅር ብዬው ህይወት ይቀጥላል ነው ያልሽው? አዎ ሌላ ምን ማድረግ እችላለሁ? ከምርሽ ነው ይፉ? እንደዚህ ነው የምታደርጊው? ምን ነው አጠፋው እንዴ? አይ አንቺ ምንም አላጠፋሽም። የኔ አኩራፊ እውነት እንደው አስችሎኝ ዝም የምለው ይመስልሃል? አስበው እስኪ ወንድምህ እንደሆነ እያወቀ ስትወጋ አይኑ እያየ ትንፋስ እንዲቋረጥ ያደረገ ሰው፣ አባዬን የገደለ ሰው፣ ስንት ነገር ያደረገ ሰው ይቅር ብዬው ህይወት የሚቀጥል ይመስልሃል? እንደዚህ ስላመንከኝ እንኳንም በህይወት አልኖረ አሊያ የማደርገውን ነገር አላውቅም ነበር። አስበው እስኪ በህይወት ኖሮ ፊት ለፊት ባየው። ብቻ ተወው ይሄ ጭራቅ። ስታይ በጣም ጅል አድርገህ ነው አይደል የምታስበው? እድሜ ላንተ የራሴን ጥላ እንኳን እንዳላምን አድርገኝ። በአሁኑ ጅሉ አንተ እዚህ ቤት ውስጥ የቱ ጋር እንደተቀመጠ ማታውቀው መቆጣጠሪያ ካሜራ እያንዳንዱ የምታደርገውን ነገር አለ። ጅል ቆይ መጣ ጠብቀኝ። ያፌትና እንዲሁም ናታን ማለት ነው። እንግዲህ በነገራችን ላይ ያፌት በዚህ መልኩ ወይንም ደግሞ እናቱ እንግዲህ ወንድም አማቾች እስከሆኑ ድረስ በዚህ መልኩ ማለት ነው እንትን ማለት የለባቸውም ብዬ አስባለሁ። ምክንያቱም አሁን ላይም በጣም እልህ ይዞታል እናቱ ማለት ነው። በጣም ተቀይሯል። የድሮ ናታን አይደለሁም፣ አንተ ነህ እንደዚህ ክፉና ጨካኝ ያደረከኝ፣ የራሴን ጥላ ራሱ እንዳላምን ያደረከኝ ባንተ ምክንያት ነው በማለት እንግዲህ ለያፌት ሲናገር ነበረ። ያፌት ነገሮችን በማስመሰል ወይንም ደግሞ እጅግ በጣም የፈራና ራሱንም የሳተ እያስመሰለ ይገኛል እንጂ ሁሉን ነገር በደንብ ያቃል ማለት ነው። ምክንያቱም ከዚህ ወጥቼ እንዴት አርጌ እንደምቀጣ ቆይኔ አያለሁኝ እያለ ሲናገር ነበረ። እንዲሁም ወንድሙ እንደሆነም አስታውሶታል። እህቴስ ደህና ነች ወይ በማለትም ጠይቆት ነበር። በነገራችን ላይ እናቱ ራሱ በጣም ብዙ የሚዘገንኑ ቃላቶችን ሲናገረው ነበረ። እንግዲህ ያፌት የሚጠላቸው ቃላቶች ወይንም ደግሞ ማስታወስ የማይፈልጋቸው ነገሮችን በሙሉ እያስታወሰው ነበረ ማለት ነው። እንዴት እንደነበር አስተዳደጉ፣ እንዲሁም ደግሞ በሴቶቹ በጣም ብዙ ግፍ እንደደረሰበት እንግዲህ በጣም ያፌት እንደዚህ አይነት ክፋት ወይንም ደግሞ መጥፎ ነገር ሲሰራ የነበረው አስተዳደጉ ላይ በነበረበት ወይንም ደግሞ ጫና በተደረገበት ምክንያት እንደሆነ ሲናገር ነበረና ያን ነገር እንግዲህ ያፌት ቁስሉን እያነሳ እንዲሁም ሲናገረው ነበረ ማለት ነው። እናቱ ያፌትን ቁስል እያነሳ ሲናገረው ነበር። ሲቀጥል ደግሞ ለኤፍራታ የተናገረው ነገር አለ ማለት ነው። ናታን ያፌት በህይወት ቢኖር ምን ታደርጊዋለሽ? ብታገኙ ምን ልታደርጊው ትችያለሽ? የሚል ጥያቄ ጠይቋት ነበር። ኤፍራታ ምን መልሳለታለች ለናቱ እና ምን ችግር አለው ከተገናኘን ወይንም ደግሞ እንደው በህይወት ቢኖር
ይቅርታ ተባብለን ህይወት ይቀጥላል የሚለውን ሀሳብ ነበር የሰጠችው ማለት ነው። ግን ደግሞ ያፌት ማለት በህይወት እንዳለለት ስለምታውቅ ነው ይሄን ነገር የተናገረችው ብዬ ነው የማስበው። ሲቀጥል ደግሞ ናቱ በጣም ነበር የተናደደው። ኤፍራታ እንዴት በህይወት ባገኘው እንደዚህ ይቅርታ አድርጌለት ህይወት ይቀጥላል እንዴት ስተያለሽ? እንዴት እንደዚህ ልትይቻልሽ? በቃ እንደሱ ነው የምትይው? በቃ ይቅርታ ታድርጊለታለሽ ከዚያ ዝምት ያለሽ ማለት ነው እንዴ እኔ ጨረቃ እያለ ደጋግሞ ጠይቋት ነበረ። ኤፍራታ ግን ምን ብላለች? ላናድህ ብዬ ነው ትንሽ እንድትናደድ ስለፈለግኩ ነው እንጂ በፍጹም ያው በህይወት እንደሌለ አውቃለሁኝ። ግን ደግሞ አንተ እንዳልከው በህይወት ቢኖር እንደው በፍጹም እሱን ምን እንደማደርገውና ፊት ለፊቴ ባገኘው እንዴት እንዳርጌ እንትን እንደምለው አላቅም። ምክንያቱም በጣም ብዙ ነገር የበደለ አንተን ራሱ ፊት ለፊቱ ራሱ ወንድሙን አስበኸዋል? ወንድሙን ወቅቶ ፊት ለፊቱ አንተ በሞት ጣር ላይ ሆነህ እንኳን እንዴት እንዳደረገ መቼም አረሰውም። ሲቀጥል ደግሞ ያው ከዚህ በፊት ማለት ነው የኤፍራታን ያሳደጋት ወይንም ደግሞ የቤዛን አባት የሆነን የገደለው እሱ ነው። አባቴንም ገሎብኛል እና መቼም ዝም አልለውም ብላ ስትናገር ነበር ማለት ነው። ስለዚህ ብታገኘው እሷም መበቀል እንደምትፈልግና እሷም ደግሞ መጥፎ ነገር ከሱ ጋር ለማድረግ እንዳሰበች ነው እንግዲህ ናቱ የተረዳው ነገር ማለት ነው። ስለዚህ ያው ከዚህ በኋላ የሆነ ሰዓት እሷ የምታየውና ያፌት በህይወት መኖሩን የምታቅበት አጋጣሚ ይፈጠራል ብዬ አስባለሁኝ። ግን ደግሞ ናቱና ያፌት ማለት ነው በዚህ መልኩ አሁንም ማለት ነው እልህ ውስጥ ባይጋቡና በሰላም እንትን ቢሉ በጣም አሪፍ ነው ብዬ ነው የማስበው። ምክንያቱም ያፌትም ወንድሙ ነው ይብን ራሱ ናቱም ማለት ነው ወንድሙ እንደሆነ እሱም ያውቃል። ግን ደግሞ እንደዚህ አይነት ወንድም የለኝም እያለ እንግዲህ እናቱ በጣም ክፉ ሆኖ ተቀይሯል። በነገራችን ላይ ልጁን ካጣ በኋላ ነው ይሄ ሁሉ ነገር የተቀየረው እንጂ በፊት እንደዚህ በጣም ክፉ አልነበረም። ግን ደግሞ ልጁን ያፌትን ካጣ በኋላ ነው በጣም መጥፎ የተቀየረው። ህይወቱ እጅግ በጣም ደስ የሚል ህይወት እየኖረ ባለበት ሰዓት ልጁን ነጥቀውታል። ልጁን የነጠቀው ማን ነው? ልጁን ሊያስገድለው የቻለው ማን እንደሆነ እንግዲህ ወደፊት አብረን የምናይ ይሆናል ማለት ነው። ያፌት እንዴት አድርጌ ከዚህ ካለውበት ቦታ መውጣት እችላለሁ ብሎ እያሰበ እያንሰላሰለ ባለበት ወይንም ደግሞ አሁን ላይ ማለት ነው ያው መድኃኒቱን የሚሰጡትን ውጭ አለው በማለት እሱ ግን እያንዳንዱ መድኃኒት ሲሰበስብ ነበረ። ናቱ ምን ብሏል? እኔን እንደ ድሮ ጅል አይደለሁም፣ ጅል አንተ ነህ፣ እኔ ጅል አይደለሁም። ሁሉም ነገር ያለህበት ቦታ ካሜራ አለው። ምን እንደምታደርግና ምን እየሰራ መሆኑን እያንዳንዱ እኔ አቃለሁኝ በማለት እንግዲህ በቦክስ በማለት እንግዲህ ያፌትም ወድቆ እሱም ቆይ ይሰራልሃለው እያለ ወደ ውጭ እንደወጣ ነው ማለት ነው። እና ያፌት ምን ሊያደርግ ይችላል? ካለበት ቦታ እንዴት ነው የሚወጣው? በነገራችን ላይ እህቱን በጣም ይወዳታል ፄን ማለት ነው። እሷን ለማግኘት እና እሷን ለማየት ደግሞ ወንድምነቴን ትቀበላለች አትቀበልም የሚለው ነገርም በውስጡ አለበት። በዚያ መልኩ እንግዲህ እንትን እያለ ይገኛል። በነገራችን ላይ አሁን ላይ ማለት ነው እንደ ያፌት ተቀናቃኝ የሆነው ቃል ደግሞ አለ። እንዲሁም ከእናቱ ጋር የሚቀናቀን ማለት ነው። ያ ማለት እንግዲህ ኤፍራታን ይወዳታል ያፈቅራታል ማለት ነው ቃል። ስለዚህ ቃል ወደዚያ ቤት የገባው ወይንም ደግሞ እህቱን ደግሞ ፄን እንድሰልል ወደዚያ ቤት እንድገባ ነገሮችን ሁሉ እንድታቂ ያደረገው ምን ለማድረግ ነው? ራሱ ኤፍራታን ለራሱ ለማድረግ ለማጥመድ ወይንም ደግሞ ከእናቱ ለመውሰድ ስለፈለገ ነው ማለት ነው። እና ቀጣዩ ፓርቱ ምን ሊሆን ይችላል የሚለውን ነገር እንግዲህ ሁላችን አብረን የምናይ ይሆናል ማለት ነው። እናቱና እንዲሁም ደግሞ ያፌት በዚህ መልኩ ይህን ያክል ባይጨካከኑ በጣም አሪፍ ነው ብዬ አስባለሁ። ምክንያቱም በቀሉ ደግሞ ከዚህ በላይ ደግሞ ያፌት ስለሚያደርገው ማለት ነው። ከዚህ ከወጣ ብዙ ነገሮችን በእናቱ ላይ ለማድረግ በጣም እያሰበ ይገኛል ማለት ነው። እና እናቱ መራራት አለበት፣ ካለበት ላይ ወንድሙን ማውጣት አለበት ብዬ አስባለሁ። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።